አብሽ ጤና ጣቢያ ሩታን ይዟት ሄደ። ዶክተር አለ አቤት፣ ኧረ ምን ይሻለኛል ሚስቴ ዝም ብላ ትቀዝናለች አለ ዶክተሩ። ታዲያ የምናደርግ ክሬ በእሷ በብርቷ በቂጧ ብርድ እየገባ አለ። ከዛ ዶክተር ኧረ ተውኔ ሰው ፊት መቆም አልቻልኩም አፈርኩኝ እኮ ሲታዳል የምናደርግ ነው አሉ ዶክተሩ። ስለዚህ እቺ ብርድ ገብቷት ብርዱን እንዲያስተነፍስናት ነው አብረሽ የምትፈልገው እንጂ አብረሽ በእንጨትም አይነካት። ደግሞ ምን ትያለሽ? እቺ ሲጀመር እንኳን በእንጨት ማለት ነው እንጂ ጭራሽ እየቀፈው እኮ አይደለም። እቺ ማነው ጋስት ላይ ሩታ ጀግና የምትለው ለምንድን ነው? ራሷን ስለሚቸረችር በገንዘብ ወንዱን ስለምትገዛ ነው ጀግና የምትባለው። ምን ሰርተ ነው ጀግና የምትባለው? ተቀጥረ ሰርተ ውስጥ ተመርቀ ነው እንደ ጀግና የምትባለው? እሷን ጋር ቤተሰቡን እየካለች ናት። እሷን የሚደግፉ ሁሉ ደጋፊ እናቷን እህቷን ሄደ እነሱን እኮ ፎሎ አታድርጉ ላይክ አታድርጉ ብለን ሚዲያ ላይ ያወረችው ቀን ነበረ። ሰው መጥላት አለበት። አብረ የተወለደችው እህቷን የካለችው አንቺን እኮ አታቅሽም በጭራሽ ማለት ነው። አንቺ ቤተሰቦችሽን እርድ ሳትበይ ሩታ ምንድን ነው የምታስተምረው? እኔ እርጉዝ ነኝ ወልጃለሁ ብላ የወለደችው ሴት እንዴት ነው ሚዲያ ላይ አሁን ገልጣ ራሷን ሰውነት የወለደችው እርጉዝ እንደዚህ የምትመጣ? ምንድን ነው የምታስተምረው? ትክስክስነት መንፈስ እኮ ነው የምታስተምረው። ሰው ሆነ ሴጣን መሆኗል። ወንድ ልጅ እንኳን ትዳሯን የሚፈራ ነገር እኮ ነው የምታስተምረው። አሁን ሶና ሰውን ሴጣን ናት። ምንድነው ይሄ መንፈስ እኮ ነው። እሷ ላይ 666 መንፈስ እየተጠቀመች ነው። መንፈስ እኮ ነው የምናያት። አሁን ሶና አሁን ሴጣን ናት። በኢየሱስ ማረ እንደሷ አይነት ሴት ቢወለድ ኑሮ እኔ በኢየሱስ ኢትዮጵያ ምድር ላይ እንደዚህ አይነት ሴት የለም። ቤቱን አትመጣለሽ እየዘለልሽ ነው። ባልሽ ላይ ሌላ ባል የሚደርቢ ሴት ነሽ አንቺ። እንደሷ እነሱ ደጋፊዎች ባል ላይ ነው የሚደረጉ ባል ክብር የሌለ ከልጅ ጋር ታርቀ ሲባል እንደ ባብቆ አንድ ጂንስ ጃኬት ለብሰ ሚዲያ የመጣችው እሷ አንድ ሸርባ 15 ብር ሻል አዝራ የመጣችው አብርሽ ጋር ጠቅታ እኮ ተቀየረች እንጂ ማናቃት ነበረ እንጂ ጭራቅ እሷ ቆንጆ ናት ጀግና ናት የምትባለው ያለ ፍርቴር እስኪ ትውጣ እስኪ ያለ ፍርቴር እና ያለ ፍሪተር ማኛ የሆነ ፈረሳ እንደሱ ያራው አርቆ ነው የምትመስለው። ያለ ፍሪተር እንኳን ሁለት ዓመት ዩቱብ ሰርተ ማለት ነው። ጥርሷን እንኳን የተደራረበ ጥርሷን ብሬስ ያላሰረች ሴት ናት። አሁን ሄርሜላ መጣ ልብስ አለባበስ ስላሳየችው አንዷ አለባበሱን ታውቃለች። ድሮ ክፍት ለብሰ ትመጣለች። ቀዳዳቅ ለሰው የተቀበለች አለባበስ እኮ የምትኖሩ የሰው አይሚሮ የምትመራ ሴት ናት እኮ። ድሮ እኮ እያለቀሰች አብረን ብለን ለምን አይደል እንዳያገባችሁ ለምን አግብታ አይደል እንደዚህ ለማኛ ናት እኮ እሷ። ቤተሰብን ክሄዳለች ይሁዳ ናት እሷ። እንኳን አንቺንም እንደዚህ ነው የምትሄደው። ደግሞ ምንድነው ጀግና ሩታ የሚባለው ምን ጀግንነት ነው አለው? እሷ እኮ ስንት ወንድ ነው ቪዲዮ ሲሰራ ረህማ አንድ ቀን ዩቱብ ሲሰራ አንቺ ጋር እንኳን እኔ ባይኖር ይሻላል ይሄ ልጅ አለ ማስመሰል ትችያለሽ አለ እኮ። እሷ ጋር ጠፍቶ የሰራ ሰው ሁሉ ምንድን ነው የምላት? እባብ ናት። እንደ እባብ ነው የምትሆነው። ትቀይራለሽ። አሁንም ሰው ነት አሁን ሴጣን ነሽ ብሎ እሷ እንደ አቤል የሚወደ ሰው አለ። አቤል እኮ በጣም ነው የሚወዳት። ምንድን ነው በቃ እሷን ባህሪ አይቶ እኮ ነው ጣላት በጣም። ሄርሜላ ምርጥ ሰው ናት። እንደ አዞ ሰው አይደለችም እኮ እሷ። መች መረቀቻት? ሀይሚ እኮ በስርዓት መች መረቀቻት? የለችም እኮ ጉራጌ ባህል አላቸው። ሴት ስትወልድ እኮ ቤት እነሱ ባህላቸው ይሄዳል። ማን ዞሮ ብሎ አያት እንጂ ማን አያት እኮ ማን ዘር ማንዘር ሰርግ አያት። እንኳን እኮ እሷ የምትወደድ አይምሮ ብኖራት መንፈስ ብኖራት የተረጋጋ ቤተሰብ ብትኖራት ቤተሰብ እናት አባት ያለው ልጅ አምጥተ ዱባይ ላይ ማን ሰርግ ሊበላ ነው የደገሰችው? እንኳን አብርሽም እኮ ከቤት ልል ብሎ ሰፈር ሰው አልጨፈረም እኮ በይላለው ኢትዮጵያ ባህል አባራልታ ሰርግ ዱባይ ላይ መቼ ነው እንደዚህ ባህል? ስንት ታዋቂ አርቲስት ነው ስንት ሀብታም ልጅ ነው ኢትዮጵያ ላይ ዘር ማንዘር ይዞ ተጋብቶ የሚኖሩ። እሷ ትዳር ምንድን ነው እዚህ መዳን ቅማ
ሰላም ሰላም ቤተሰቦቼ፣ እንግዲህ እንዳዳመጣችሁ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። እንግዲህ ትክታክ ሰፈር እነሙዬ ናቸው ለማታውቋቸው፣ እንግዲህ የኔ ባልደረቦች ናቸው እና በጣም ነው እውነት ለመናገር ስማርት ናት ልጅቷ። የንግግር ምሁር ናት። ሀቅ ነው። አንዳንድ ጊዜ ሀቁን መናገር አለባችሁ። ደመቁ እንግዲህ በትናንትናው ቪዲዮ እንግዲህ ጊዜ ስጭኝ አላት አብርሃም ምናምን ትላላችሁ። ባይዘው አብርሃም አልፈልግሽም ካለ ቆይቷል። አንድ ሰው 80 ቅደድልኝ ብሎ እንደ ሴት ነው የምናወራው፣ እንደ ሴት እንደ ሀገር ወይንም እንደ ህዝብ እንደ ሞተ ሰው ነው የምናወራው። እና የተለቀቀው ቪዲዮ እንደ ሞተ ሰው በቃ ከምድር በታይ መሆን ይሻላል ማለት ነው። እኔ አሁን እንደኔ አሁን የእውነት ነው የምላችሁ ሴትን ልጅ የሚያረክስ ስራ ነው እያደረገች ያለችው እና አንድ ቀን ጥሩ ቪዲዮ ሰርታ ሳትለቅ ከዚህ ደረጃ ደረሰች እና በጣም ያስጠላ ነገር የምታደርገው በነገራችን ላይ እና በምንጣሟ ሄርሜላን መሆን በምንጣሟ ወላሂ ብዬን የምነግራችሁ መጣችም አልመጣችም ሄርሜላን መሆን በምንጣሟ 4 ነጥብ ዘጋች። ስለዚህ አንቺ በጣም አፈርንብሽ ሩታ። እኔ አፈሬብሻለሁ። በጣም ነው ያፈርኩት። በጣም ነው ያፈርኩትኝ። አንዷ ደግሞ እሷን ላለመናገር ፈልገሽ ከደረጁ ደርሳን የተመለሰችው ያለ ከደረሱም ደረሰች ከዛም ደረሰች። በሶሻል ሚዲያ ራሷን እየጣለች ራሷን እያንቋሸሸች ራሷን ዝቅ እያደረገች ነው የምትገኙ። ስለዚህ ራሷን ማስከበር አለባት። ገባሽ አይደለም? ምንድን ነው በዚህ ልክ መቆሸሽ? ምንድን ነው በዚህ ልክ መውደቅ? ምንድን ነው እናንተ ቹቹ ናችሁ እንዴ? እና አንቺ ቹቹ ነሽ እንዴ? አንቺ ሌሎቹን ወንዶች እያቀፍሽ እየሄድሽ ምን አይነት ቪዲዮ ነው ለህዝብ የምታደርሽው? የተጨመላለቀ ቪዲዮ ነው ለህዝብ የምታደርሽው። አንቺ ለቤተሰቦችሽም አትሆንም እኮ እንኳን ለማንም ቀርቶ ወጥሽን ሰብስክራይብ እንዳታረጓ ብለሽ የምትይ ሴት ዛሬ ልጅ የተሸከመሽ መተሽ የት ልሄድ ነው? የት ነው የምትሄጂው? ስንት ጊዜ ነው አንቺ የት ነው የምትሄጂው? እሱ አካባቢ ነው የምትሄጂው? እንጠጦ ባርክ ደርሰሽ የማትመጪ ሴትዮ እኮ ነሽ። ልሄድ ነው የት ነው የምትሄጂው? መሸቀያ መጸዳጃ ማንም አይደለ እንደሚጸዳዳብሽ ቅጠሽን ገልበሽ ስትሰጪ አልነበር እንዴ? ባለፈው ይልኝ ብለሽ በሶሻል ሚዲያ በአደባባይ ደስታ ነው የሚባለው ደስታ ይባላል ብለሽ እኔ ተከታዮችሽ በግ አንቺ በግ ከተከታዮችሽ አትሻይ የሞች ሬሳ በቃ የእውነት ኧረ ተይ እንጂ እንደዚህ አትብሸቂ። እንደዚህ ማጨምላቃቱን እንደዚህ ቆሸሻት በጨረሰሽ እንዴ! ለምንድን ነው የምትቆሽሽው በዚህ ልክ? አተውራጂ ዶላርና ዶላር ብቻ ነው አንቺ ገንዘብሽ። ክብርሽን የሸጥሽ ሴት ነሽ። ሌላሽን ሽጠሻል፣ ክብርሽን ሽጠሻል፣ ሁሉ ነገርሽን ሽጠሻል አንቺ ሩታ ወረዲ ማለት ነው። ስለዚህ ኧረ ይታፈር ተከንፈር እንዴ! ኧረ እንከባበር። አፈሩ ልጆችሽ እኮ በጣም ቆሸሹ። ሞት ይሻላል።